ነገር ያለው በጣም ብዙ ሰው ማለት እኛ ሩም 20 ምናምን ሰው ነው የከሰስነው እንዳለ ፋይልም ያለውን ነገር ለነሙናምና ለከንላቸዋል። ዛሬ ገጠመኝ ነው በቃ ሲያስጨንቁን። ይሄ የምግብ ምናምን ጉዳይ ታዩ አይወራም። ወንድ ልጅ እኔ በጣም ካልቸገረው ካልፈተነው ሚዲያ ላይ ጭራሽ አይወጣም። እኔ በበኩሌ መቼም ነው የማልወጣው እንደዚህ ማለት ግን ሰው በቃ የመጨረሻ ደረጃ ደረሱን። አያናግረንም። ኢትዮጵያ ደላላ ጭራሽ አያናግርም። አንድ ፓኪስታናዊ ያለች እሷ ነች እኔ አላውቅም ትላለች። ስትጠየቅ ቶፊቅ ነው እንጂ የምጠይቁት ቶፊቅ ለእኔ ብር አልሰጠኝም እሱ ነው የሚጨርሰው ትላለች። እነሱ ያመጣን ደግሞ አይዲ ሰራላችኋለሁ ስራ አስገባለሁ ካምፓኒ አስገባለሁ ብሎ ነበር ያመጣን። አሁን ግን እዚህ ከመጣን በኋላ በቃ ይኸው እንደምታዩ ተከፈላችሁት ለመምጣት ትንሹ 280 ብር ነው የከፈለው። 280 ሺህ ብር ነው የከፈለው። ትንሹ ማለት ትንሹ። አሁን ጥሩ እስኪ ባይከፈል 450 የከፈለ አለ። 250 ሺህ ብር የምነግርሽ ትንሹ ነው። ስለዚህ አሁን ተደራደሩና እስኪ በይቅርታ ለፉ። ታዲያ ምን ችግር አለ? ይቅርታ እንበል። ምክንያቱም አሁን ለእንደዚህ አይነት ጥፋት፣ ለእንደዚህ አይነት ህይወት፣ ለእንደዚህ አይነት መጣል፣ መደብደብ፣ መታመም፣ መራብ፣ መሞት ተጠያቂው ማን ነው? ይሄንን ነው እኛ ስንል ጥሯቸው። አሁን እስኪ እኮ ሳሪ ደግሞ እዚህኛው ሩም ብቻ ያለው ነው ያሳዩሻለሁ። ገና እዛ ላይ ሩም ደግሞ ስንት ሆኖ እንደሚተኙ ወላሂ ነው የምልሽ፣ ስንት ሆኖ እንደሚተኙ ማለት ዛሬ መጥቶ በቃ በድብድብ ነው በቃ ደብድቦ ምናምን ሊያስወጣ ሞክሮ ነበር። በቃ ደብድቦ ማለት ነው። መጨረሻ ላይ ነው እንደውም በቃ ልጆቹ ውጪ ምናምን ወጥተው እንደምን እንትን ሲሉ በቃ የሚያለቅስም አለ። አንቺ ወጣት ሆኖ ወንድ ሆኖ እዛ ጋር እንደ ኤምባሲ ያለቅስ እንዴት እንደሚያሳዝኑ ማለት በቃ ምንም ባይተዋር ነው የሚያደርጉሽ። እዚህ ደላላውን የኛ ደላላት አይተነውም አናውቅም። ኤርፖርት እድለኛ የሆነ ሰው ኤርፖርት ላይ አይቶት ይሆናል እንጂ ማንም ነው አይቶት የማያውቀው። እድለኛ ሰው ምናልባት ኤርፖርት ላይ አይቶት ሊሆን ይችላል ተቀብሎት ማለት ነው እንጂ በተረፈ 6 ወር 7 ወር 3 ወር 4 ወር ማንም ያየው ሰው የለም። አይተነውም አናውቅም። በጣም ለጥቅም ካልፈለግሻቸው ስልክ ራሱ አንስታ ያወሩሽም ያሞኑት። እሺ መሲዬው ጨርሻለሁ። እንግዲህ ማየት ማመን ነው። ይሄ ወንድም መወለድ ቋንቋ ነው። ገባሽ? አንድ ሰው መወለድ ቋንቋ ነው። እናንተ እየበላችሁ እየጠጣችሁ ትዳራችሁን ህይወታችሁን እየኖራችሁ ልጃችሁን ሰቅላችሁ እየኖራችሁ እነዚህ ልጅ በእንደዚህ አይነት ሁኔታ ስታዩዋቸው ስሜቱ ምንድን ነው? እሺ አሁን በይቅርታ እንተላለፋት አለ። ምን ችግር? ይቅር ካለን ሁሉንም ይቅር ማለት አሚንን ይቅር ካለን እነዚህንም ይቅር እንላለን። ደላላ ምን ችግር አለው? ምን አለበት? ይሄው እንደዚህ ነው። እስቲ ለእነ ሚስሪ መንበር ጋይስ ምናልባት እኔ ቤታቸውን ከፍተው ለ8 ነው 23 ሰው ይዘው እያወሩ ሊሆን ይችላል። ረመዳን አንድ ሰው ይውጣልኝ ደጅ። የፖሊስ ጣቢያው ሎኬሽን እያደረሰኝ አይደለም። እናንተ ጋር አንድ ሰው ይውጣና ፖሊስ ጣቢያው ጋር ይዞኝ እንዴት? አንድ ሰው ይውጣ አረጋቸዋለሁ። እሺ ይሄው ጥሯቸው ይዩ። እኔ ከቦለኳቸው ምናልባት እየቀረጻችሁ እንትን በሏቸው ጋይስ፣ ላኩላቸው እስኪ። እሺ አሁን ይድረሱ ጋይስ። ከይቅርታ ጋር እንተባበር። ሰው ለመርዳት ሰው መሆን ብቻ በቂ አይደል? ስለዚህ እነሱም ይርዷቸው። እኛ ብቻ ለምን ጋይስ? ቤትዬ እኛ ብቻ ለምን? እኛ ለብቻ እኛ አስመሳዮች አይደለም? እኛ ፍትህ አንሰጥም አይደለ? እሺ ይሄው ፍትህ ይስጡ እስኪ፣ ይርዷቸው። በመብርሃን ንገሯቸው። ይምጡ እዛ ጋር የተሰበሰቡት በሙሉ ይምጡና ይርዷቸው። ሰው ለመርዳት ሰው መሆን ብቻ በቂ አይደለም ጋይስ። ይሄው ሙኒትና ፖሊስ ጣቢያ ይዛ ምትይኝ አያረሳሪ ልጅቷ እኮ በኢየሱስ አንቺ በጣም እኔ እግዚአብሔር ነው የምልሽ፣ በጣም ነው ስትሰርበኝ ማለት ነው እየለመንኳት ነበር። እናቴ እኮ በወለድ ነው የተበደረችው ብር ምናምን ስላት በቃ ልክ በሁሉንም አላኩልሽም ማለት ሰው ልጅ በጣም ትዕቢተኛ ሰው ናት። እግዚአብሔር ማንንም የማትሰማ በጣም ትዕቢተኛ። ትናንትና እኮ እዛ ጋር አልቅሳ እናንተ እውነት ከልቧ ቅርታ ማለት ብትፈልግ ቅርታ ትላቸው ነበረ። ግን ትዕቢተኛ ናት እሷ ሲጀመር በጣም የሰው ብር በልታ የእሷ እኔ ሌባ ስትል ነበር ሲሰርበኝ የነበረው። አንቺ ሌባ አያስፈልግም። በቃ አያስፈልግም። እኔ ከማንም ጋር ጸብ የለኝም፣ ከማንም ጋር ግጭትም የለኝም፣ ከማንም ጋር መጥፎ ንግግር መነጋገር አልፈልግም። አንዳንድ ሰው ግን እየወደደ መስሎ የጭቃሾ ስለሆነ ቦልኪያችኋለሁ። ምክንያቱም አታስፈልጉኝም። እየነገርኳችሁ ነው። እንደዚህ ዳይሬክት ነው መነጋገር የምንችለው። ሁል ጊዜ ባሽሙር የምትነጋገር ሚስ ሪሜምበር የምትባለው እንደውም የሆነች ልጅ ሼር አድርጋላት ነበር። ሀቢባ ቤት እንድታስገቢያት ብላ የሆነች ልጅ ጓደኛዬ ናት እና ልካላት ነበረ። ሁሌ ነው ማርያምን ብዙ ሰው ነው በቃ ቤከሪ ያለ ዳቦ መጋገሪያ። እሺ ከዛ ምን አለችሽ?
አስገባታለሁ እያለች ነበረ። ግን ሁሌ ማለት አንድ ቀን ጽፋላት አታውቅም ለሀቢባ ማለት ነው። እኔ ያው እንግዲህ 3 ነው 4 ነው ቪዲዮ የሰራሁትኝ። አስገቡኝ ራሴን እንዳጠፋ ነው እንደምትፈልጉት ሼር አድርጉልኝ ብያቸው በጣም ብዙ ጊዜ ስጨው ነበረ። ምንድነው የምትቀበጣጠሪው? ምንድነው የምትቀበጣጠሪው? እዚህ ምንድነው የምታወሪው? ምንድነው የምታወሪው? ምንድነው የምታወሪው? ጋይስ ምንድነው የምታወሪው? ምንድነው የምታወሪው? ሸዋሮቢቷ አልገባኝም። ምንድነው የምንጣለው? ማን ነው የሚጣለው? እኛ የምናወራው ስለ ሰው መደውደው፣ አንቺ የምታወሪው ስለ ግለሰብ። ይሄው እና እናንተ ትላንትና ስለወጣችሁ ማንም እንደናንተ እንትን ያለልን ሰው የለም። ምክንያቱም ታውቁታላችሁ፣ ሁሉም ሰው አረብ ሀገር እኮ እኔ እህቴን ለመውጣት የፈለግኩት እንድትረዳኝ እንድንተጋገዝ እንጂ እዛም ጋር እኮ እናታችን እኮ ትፈልገናለች፣ ግን ሰርተን እንድንለወጥ የተሻለ ነገር እንትን እንድንል ከዛ እግዚአብሔርም ብዙ ነገር ነው ያመላሸች። እኔ ታውቂያለሽ ሳሪ እስከ መርመራ ትመርመር ብላኝ እዛ 10,000 ነው 12,000 ብር ካፍላ ተመርምራለች ሁላ እህቴ። እንግዲህ ምንም ፕሮሰሱ ሳይጀመር ማለት ነው ብሎኝ አለ እሱም ወረቀቱ እህቴ ተመርምራ ምናምን ማለት ነው። አሁን ስንት ብር ተመለሰልሽ? አሁን 100,000 ብር ተመልሶልኛል። 50,000 ብር ነው 50,000 ብር። አየሽ አንድ ሰው ማለት ነው አብሮ ሲተጋገዝ እጅና ጓንት ሲሆን ብዙ ነገር ማድረግ ይችላል። ጋይስ ብዙ ነገር ሀቅ ካለው ሰው ጎን ቁሙ። ለምን አንድ ሰው ብቻ አይከተላችሁም? ለምን አንድ ሰው ብቻ ከእናንተ ጋር አይሆንም? ለምን አንድ ሰው ብቻ ከእናንተ ጋር አይሆንም? በቃ በቂም ታሸንፋለች። እግዚአብሔርን እውነትን የያዘ ሰው መቼም አይወድቅም። እውነት ካላችሁ መቼም አትወድቁም። ማርያም አንድ ሰው ብቻ ከእናንተ ጋር በነበረበት ታይም ነው እውነት እንትና ማናት እቺ ልጅ የወጣችውና ብሬ ተመለሰልኝ። እኔ ይሄንን ራሱ ማግኘቴ በየሱ እሷ ራሱ የመጣችው ለእሷ ብላ አይደለም የመጣችው። ዙፋን ራሱ የመጣችው ለልጅቷ ተወጣሁን ቅድም ላይ ያያችኋት ዙፋን መጣች። ምክንያቱም ሀቅ ገንዘብ አላታ። እውነት ከእሷ ጋር ነው ጋይስ። እኔ እኮ ከእሷ በፊት ነው ቪዲዮ የሰራሁትኝ ከዚች ልጅ ጋር። እኔ ይኸውልሽ እንዴት እንደሆነ መጀመሪያ እኔ ነኝ ቪዲዮ የሰራሁት ቲክቶክ ላይ 100 ምናምን ሺህ ሰው አይቷል። ያኔ ብዙ ሰው በውስጥ መጥቶ ዙፋን እኔንም በልታኛለች፣ እኔም እኮ ልልክላት ነበር ነፍ ናቸው ማርያም ያሉኝ ማለት ነው። እኔ ነኝ ያተረፍኳቸው ልጆች ብዙ አሉ እኔ በመውጣቴ። እቺም ልጅ እኮ እኔ ስትሰርበኝ እዛ ጋር እቺ ሩት የምትባለው ላይቭ ላይ ቁጭ ብላ እኔ ስትሰርበኝ ምን አመጣሽ ታዲያ ወጣሽ ምናምን ብላ ስትሰርበኝ እዛ ቁጭ ብላ ኮሜንት ስትጽፍ ነበር እቺ ልጅ ማለት ነው። አሁን የወጣችው ልጅ ዋትስአፕ ላይ ግሩፕ ከፍተን እንደውም በላዩ ላይ አስገብተን ስናወራ ነበረ። ነገርኩሽ። እኔ ሲጀመር ማለት ነው ልንገርሽ ዙፋንዬ፣ እኔ ሲጀመር የዚህ አይነት ነገር መስራት አቆሚያለሁ። እውነት ለመናገር ቆይቻለሁ። መልስ አትመልሱ አውጣ ውረድ አልልም። ግን በቀደምነት አሜን እሷ ቤት ነው የምዳኘው ብላ ስትል እሺ ብዬ እኔ አሜንን እንደዚህ እንደዚህ ነው ብዬ ትጠይቃት እዚህ ብዬ መጣች። አይታችኋል። እንደውም እኛ ባብያት ብዙ ነገር ብያት ተይ እንደዚህ አይሆንም ተይ። ምክንያቱም በቃ መሲ ስትጮህ ተይ መሲ ምናምን ተረጋጊ ምናምን ብዬ ይህን ሁሉ ጊዜ አሁን መጨረሻ ላይ ግን ሳይስማሙ ሲቀሩ የእናንተን አመኑ እሻልን የልጁን በህግ ሂዱ አሉ። አሚን ራሷ ከሆነ በህግ ሂዱ ያለችው አይደል እንዴ? ራሷ ናት። ሰምታችሁ ከሆነ ራሷ ነው ምንም አልሰጥም በህግ ሂዱ አሉ። ስለዚህ በህግ ሊኬድ ስል ተሳደበች፣ ብዙ ነገር አለች። ሳራ መሲ እያለች የእስልምናን ሃይማኖት እየጠራች ተሳደበች። ስለዚህ እኛ ተሰድበናል። ያልተሰደበ ሰው የለም ሲጀምር። ፈጣሪ ስደብ ታየው በቃ ስለተሰደብን የተሰደብንበት ሪዝን ይሄ ስለሆነ ይህንን ሪዝን ደግሞ ለምንድን ነው መንግስት ህግ እንደ ህግ ማያዩ ብለን ኮምፕሌን አቀረብን። ምክንያቱም ሀቅ ስላለን ሌላ ምንም ፕሮፖዛል የለውም ጋይስ። ምንም ዛሬ እኔ ወጥቼ ከሰደብኳችሁ ሂዱ ክሰሱ፣ ሂዱ በቃ ምን ችግር አለው? መብትና ግዴታችሁን ለማስከበር ምን አለበት? ዛት ሚንስ በቃ አለቀ። ይሄ ነው ጋይስ። አሁን ስራ ይልስራበት በቃ አለቀ። ከዚህ ውጭ ሌላ ነገር የለም። ሰው ከተበደለ ከንትኑ ከጎኑ ቁሙ በቃ አለቀ። ከዛ ውጭ አይመለከተኝም፣ አያገባኝም። ራሴ ቤት አለኝ። ኑ ቶሎ ጥያቄያችሁን ጠይቁ። ምናልባት እኔ ጥያቄ የተሳሳቱት ነገር ካለ እኔ ምን ብያታለሁ? ስምሽን እናድሳለን፣ ስምሽን እንክሳለን፣ እንድትሰሪ እናረጋለን፣ እንድትሸጪ እናረጋለን አላልኩም? እኔ እንድትለውጪ እናረጋለን፣ እኔ አስተካክልልሻለሁ፣ አወራልሻለሁ፣ ልጆቹን ህዝቡ ይቅርታ ካልሹ ይመልሳል ብያለሁ አላልኩም?
ብለሻል። ሁላቸው እነሱም ወጥቶ ይቅርታ ጠይቁሻል። እኛም ደግሞ እዛ ጋር እናስተዋውቅልሻለን። በስ ብለሻል። እቺ ደግሞ በምንድን ነው አናቷን እምላት ምናምን ብላለሽ ምናምን ታይሽ። እቺ ደግሞ እኔ የምፈራ መሰለሽ? ወይ ለዚህ ጣጣ የለብኝም ማለት አንዳንድ እሺ እኔ ብያለሁ። ሁሉም ሰው ከእግዚአብሔር አለ። ማርያምን ማንም ቢነሳብሽ ለእውነት ከቆምሽ እግዚአብሔር አለ ማለት አውቃታለሁ ውዴ፣ ተቀጥቅጬባታለሁ። ምንም በሌለውበት ምንም ባልሆንኩበት ምንም ከጎን ፎቶ ተነሳሽ ተብዬ ስንት ተዘምቶብኛል፣ ስንት ተነስቶብኛል። እግዚአብሔር ግን መልካም ነው፣ ከከፍታ በላይ ያውልሃል። እግዚአብሔር ሁልጊዜም ትክክል ነው። ሁልጊዜም ከተገፉት ጎን ስለሆነ ሀቅና እውነት ስላለኝ ግን ማለት ነው ዛሬ እግዚአብሔር ከፍ አደረገኝ እንጂ በሚገርመው ሁኔታ በማላውቀው ጉዳይ ምንም በሌለውበት ሁኔታ ስንቱ ነበረ ሌባ አንዷን ገብታ ነፂት እዚህ ልሻል ገዝታ አስገብቼ ሊሸጥ ስል ማለት ነው ከፈተችና ሌባ ሁላ ምንም አይሳነውም አይሳሳትም በስራው እንጂ አምጻችሁብኝ ነበር፣ አሳምጻችሁብኝ ነበር። እኔ ማውራት አልፈልግም ጋይስ፣ ምክንያቱም እኔ ትልቅ ነኝ ማለት በእድሜ ብቻ ሳይሆን በአስተሳሰብ ብስል ነኝ። በአስተሳሰብ ብስልና ትልቅ ስለሆንኩኝ ማንንም ጄጅ ማድረግ አልፈልግም። በሰዓቱ ከማንም ጋር ንክኪ አልነበረኝም። ተነስታችሁብኝ አልነበር እንዴ? ዘምታችሁብኝ አልነበር እንዴ? ፎቶ አብረሽ ተነሳሽ ተብዬ ጋይስ፣ ፎቶ አብረሽ ተነሳሽ በዛ ህዝብ መሀል ተብዬ አልነበራችሁም? ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሌባ ተብዬ አልተቀጠቀጥኩም፣ አልተሰደብኩም። ንገሩኝ እስኪ። እግዚአብሔር አይጥልም። እኔ ሰውን አምኜም አላቅም፣ ሰውንም ተደግፌ አላቅም። ደስ የሚለው ፓርት እግዚአብሔርን ነው የምደገፈው። አይጥልም። ዛሬ ደግሞ ነገስኩ፣ እንደገና አፕዴት ተደረኩኛ ቲክቶክ ላይ ማለት ነው። 100 ሰው እኮ ይዤ ነበር ሱል የነበረው አረሰውም። ስለማላውራ ነው አላውራም። ምክንያቱም እኔ በዝምታ ማለፍ እፈልጋለሁ። እንደዚህ ጉዳት የሚያደርሱ ነገሮችን አልፈልግም። ዋጋ ከፍያለሁ ለዛም ነገር ቆንጆ። አሁንም አንቺ ጋር ይቁም። እግዚአብሔር ብርታቱን ይስጥሽ። ለእኛ እንደቆምሽ እውነት ማርያምን መልአኩ ቅዱስ ሚካኤል ይቆምልሽ። እውነት ሳሪ ሌላ ምንም ነገር የለም። ሁሉም ያልፋል። ሁሉም ስለሚያልፍ ብዬ ይኸው አለፈና ዛሬ ምን ነው 8000 ሰው እኮ እያየኝ ነው። ከይቅርታ ጋር ያልፋል። ወንድሜ ያልፋል። እግዚአብሔር ይመስገን። ወንድሜ እንዴት ነህ? ደህና ናችሁ? ሰፈሩ ሰላም ነው? እንዴት ናችሁ? ሁሉ ሰላም? የተመሰገነ ይሁን። አሜን። እኛም የተመሰገነ ይሁን። ወንድሜ ችግር አለ? አረ የለም። የምን ችግር? እየፈታ ነው። የለም። አይ ችግር ካለ ብዬ። አረ የለም ወንድሜ፣ የለም። መሲ ብርጅስቶ ምን ነው ጨዋወንች? ወጣ ነበር፣ ገናውን ገብታ ነው። መሲ አውሪ። ምን ተሰምቶ ነው 2000 ሰው የተሰበሰበው? ወንድሜ እዚህ ጋር ከታች ቆይ አንዴ ደንደን ለኔ አንበሳ እኮ ነው ማውረድ ያለብህ። እኔ እኮ ነኝ ያሸቀልኩ። ሸውዴ ያሸቀልከኝ፣ ሸውዴ እኮ ነው ያሸቀልኩ። አንበሳ ነው ማውረድ ያለብህ። ቁርቲ ምርት ያትስጠኝ። ጋኒ ነው ካንተ ጋር የተጫወተው። አዎ እኮ ነው ደንደን እኮ ነው ሸውዶኝ እኮ ነው። ታውቂያለሽ? ጊፍተር ነው። እኔ የምልህ ኧረ እንደው ለቤት ውስጥ አንበሳ ውርድ ባርከው በአንበሳ ለኔ ከወረደ ያው እኮ አንቺ ጊፍት ስታይ በቃ ወንድሜ ለአንተማ ከወረደ 30% ይቆርጣል። እስቲ አውርድ። አሁን ምንድነው የሚሰጠው? አበባ ይሰጠኛል። አንቺ 5 ሚሊዮን አሸቅየው እንዴት ተጫወተብኝ ታውቂያለሽ? አረ ደህና ነገር ይስጥ ወንድሜ። አለቀው ይችላል፣ ቀላል ይችላል አማርኛ ወይ ዳኒ ዳን ዶኩም አንበሳ ዳን ኩሉ ደንደን አንተ ደንደን አንበሳ ውርድ
የት አለ? የለም እኮ ወንድም የለም። ሄደ እኮ አንበሳ ሲባል ሄደ አለ። ኧረ ከአንበሳ እንደው ከእንትን ውጣ፣ ከአበባ ውጣ። ወይ ጆከር እጁ አይፈታም። እኔማ በትግረኛ እንደው ባወራው ብዬ ነበረ። ጽቡቅ ልት አውጥቶታል። በላው እኮ ብሩ አወጣው። የለም አንድም ለችግር ቀን ቢያስቀምጥ ጥሩ ነበር። እኔ ጋር ግን መተሽ አበባ እንድትሰጪኝ አልፈልግም። እኔ በአንቺ መከራ የሀገር ሪከርድ ነው ሰው የሚልክልኝ። መኪናዬን ያለሽ ሁሉ አደረ መኪና ፊት የሰጠሽኝ እንዴ ወንድሜ፣ አንተና ዲቦ ስትጫወቱ 3 መኪና አልሰጠሁም? እኔ አልሰጠሽኝ። ወሬ አላየሁ። ጋይስ አይታችኋል? አላያችሁም? በፈጠራችሁ በእኔ ጋር ሰጠሽኝ ነበር መልሻለሁ። ወይኔ ወንድሜ የጊፍት ጋለሪ ነው የሚወጣው። ጋይስ ስም ዝርዝር ይወጣል። ጊፍት ጋለሪ እንዴት ነው? ጊፍት ጋለሪው እኮ እኔ እኮ እዛ ላይ አይታያለሁ። አልታይም። ኧረ አላየሁም ጭራሽ። ልብ ሰተሽኛል። ልብሽን እመልስልሻለሁ። ይኸው አይተናል አሉ። እሺ ይኸው ጌታን አይተናል አሉ። ልብሽ አላየህም? ለዛ ነው ዝም ያልከኝ የጨከንከው። ኧረ ልብ ዋጋ የለውም። ልብ ምን ያደርጋል? አይተናል። ጌታን 3 መኒጋል ሰተሽኝ አይደል? እኔ 9 የሰጠሁሽ እጥፍ አድርጌ። ወይኔ ወንድሜ ግን አሁን ያ 3 መኒጋል እኮ ድሮ የሰጠሁህ ነው። ድሮ ያን በመልሻለሁ እኮ። ታዲያ በባለፈው አንተና ዲቦራ ስትጫወት እንደውም 4 ነው የሰጠሁት። ጋይስ 4 ነው የሰጠሁት። ሰጠሽኝ 4 ነው የሰጠሁት። የሰው ሀቅ ብላ እኮ ሀቀኛ እኮ ነው። አሁን በደምብ ያውም የሰው ሀቅ። ተታረቅን እኮ ከራስ ጋር ትታረቃላችሁ እንዴ? ቆሞ ካልተጣላም ማለት ነው። ራስ ምርጥ ልጅ ነው። ስለማትግባቡ ነው እንጂ ከልጅ አይነት ነው። አይገጥምም። አሁን ኮኮባቸው የባሰ ፍቅር ይለቅባችኋል። ብሎክ ተፈታታችሁ እኔ እኮ ነው የፈለኩት እኮ። ፈታሹ? አልፈታሁትም። እፈታዋለሁ ግን አይሳደብ። ጆከር ንገረው። እሱ መጥቶ አንቺ ብሎክ ፈተሽ እዚህ ቤት መጥቶ ሰላም ከማለት ውጭ ሌላ ኮመንት ከኮመተ እኔ ኃላፊነት ወስዳለሁ። ኦኬ እፈታዋለሁ። እሺ አንተ ካልክ እፈታዋለሁ። እሺ እኔ ያለ ሞዴሬተር ግን አልፈታም። ያለ አንቺ ፍቃድ አልፈታም። ላ ፍታው ግን እኔ ስድብ ምናምን አይሰማም። ኖ በጭራሽ በቃ አይታሰብም። እሱ ካላት አንተ ካልክ እንትን እለዋለሁ። ካሜራ ነው እንደምከፍት ሳሪ አላችሁ? አዎ ምን ላይ ደረሽ? አሁን የሚሉት ታውቂያለሽ፣ ሴትዮዋን ኦነሯን እና ደላላውን ደውሎ መጥራት ነው በዋናነት። ሴትዮዋን መያዝ፣ ልጆቹን ግን እዚህኛው ላይ ነው የላካችሁልኝ። የትኛው ላይ ነበር ቁጥሯ? የሴትዮዋ ቁጥር ስጡኝ። እሷን ይዘን ማስመጣት ነው መጀመሪያ። ከዛ ነው የሚያስከፉት ብላቸው። የዚህ ቁጥሩ ስንት ነው? የዚህ ሴትዮዋ ቅድም የደወሉ ፖሊስ ጣቢያ ነን። እነሱ መኪና ውስጥ ናቸው። ስንት ነው? መጨረሻው ስንት ነበር? 5 እና የሴትዮዋ ቁጥር አለሽ ወይ? ያው አሁን ከመኪና ልወስድ መጥቼ ነው። አራለባል እሺ እንደገና ስጠኝ። በቃ 0 ሪካርድ አልነበርሽም? ትቀርሽ ነበር በእናትሽ። እዛ ሲሄድ አው እዚህ ፖሊስ ጣቢያ አይፈቀድማ። 05 ባላላ አንቺን አይደለም 26 እሺ ነው ብቻዋን ነው የሄደችው። ማሚዬ ብቻዋን አልነበርሽም? አዎ እዚህ ጋር ልጆች እንትን ተብለው ኤሲ ምናምን ተዘግቶባቸው ስንት ልጆች መሰሉሽ ስር ነው ያለችው ወንዶች። እኔ መፍታት አልቻልኩም። ካላስ እኔ እፈታዋለሁ። በዚህኛው ስልኬ እፈታዋለሁ። እኔ እፈታዋለሁ። ችግር የለም።
ጋይስ እስቲ ሻወር የምትፈልጉ እስቲ ሻወር አለ የምትፈልጉ ካላችሁ እሺ ቆይ ሺቲ አለ ሽፎን አለ የምትፈልጉ ካላችሁ አለላችሁ ሴቲንግ እሺ ጥፍርሽን አትብላል በላም ማሮችሽ የት አለ ራስ ቆይቻለሁ እኮ ከቦሎ ማርያም ሁሌ ስለምንጣላ ወይሽ ኳንዴ ይታል ራስ ነው የሚለው ሰው ይሄው ፈታውት ይሄው ፈትቻለሁ እንግዲህ ቻይሁ ደግሞ ለገመጡ ምናምን መሳደቡን አያቆመው ልጅ የዋ ነገር ነው ግን ዝም ብሎ ነው የሚሳደው ማለት ማሽ እስቲ ሻወር 100 ድርሃም ጋይስ መሲ ትመጣለች ቆይ ሙኒትም እንትን ይዘ 100 ድርሃም ዴሊቨሪ 525 በኢቲኤች ዴሊቨሪ ነው የምልክላችሁ የምትፈልጉ ከሆነ እሺ ጋይስ ሳን ያለሽ በኢቲኤች ዴሊቨሪ ነው የምልክላችሁ ይሄ በኢቲኤች ዴሊቨሪ ነው 100 ድርሃም ነው አዎ እሺ አለሽ ሰንዬ እሺ ይሄው ውድ ናቲ ሰላም ነው ሳርዬ እንዴት ነሽ ደህና ነሽ ሰላም ነው ይሄው 100 ድርሃም ነው አለው እንዳታስወጪ በእግዚአብሔር እንዳታስወጪ ምን ልታዘዝ ናቲ ቀድሞ በእግዚአብሔር ማለት ምን አመጣው ኖ እንዳታወርጂም በስንት መከራ ስንት ጊዜ ብታይ ለመግባት ሞክሬ መግባት አልቻልኩም ነበር እኮ ንገሪኝ አስቀድመሽ ከምታሚ በፊት ንገሪ ውዴ ምንድነው ቤት ብር ተበልቼ ነው በእግዚአብሔር 10,000 ድርሃም አዎ እሱን 10,000 ድርሃም ማን ይበላሽ ሙኒት እኔ ጋኑ ቶሎ ብላሻለች አይተሽ ከሆነ እኔ ጋኑ ቶሎ አለች ሳ ሙኒት ቤታዩ የታለሽ ጋይስ ስልኳ አለልሽ ፕሮፋይል እሱ አይደለም ሌላ አለልሽ ሙኒት ጋር ፕሮፋይል ስር የሌላ ሰው እሺ ጋር ማለም ይብላሽ ፍቅር ናቲ ጋይስ ናቲ እሺ ሙኒት መጣ ነገሩ ቤታ ነኝ እያለችሽ ነው ይላሉ ልውረድልሽ ነው እሺ ደርሽ እንደ ነገር እሺ ቤታዩ አለች ዝግ ነው እኮ እንትኗ ጋይስ የት አለች ዝግናት ጋይስ ዝግናሽ በሏት ዝግ ነው